ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከትራምፕ ወረራ ይልቅ ምግብ መግዛት አለመቻላችን ያሳስበናል። የኒኮላስ ማዱሮ አስተዳደር ከአሜሪካ ስጋት ተደቅኖብናል። ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ ላይ እርምጃ ለመውሰድ በተደጋጋሚ ዝተዋል። ቬኔዙዌላውያን ግን ከትራምፕ ወረራ በበለጠ የምግብ እጥረት ያሰጋቸዋል። ኩዌንታ ክራስፖ ዋነኛው የሀገሪቱ የገበያ ማዕከል ነው። ሸማቹ የሚወያዩት ስለ ትራምፕ ወረራ አይደለም። የኑሮ ውድነት ፈትኗቸዋል። ምግብ መግዛት ተቸግረዋል። አልሃዶር ኦራልኖ ወረራ አይኖርም፣ ይልቁንስ የዶላር ዋጋ መናር አሳስቦናል ይላሉ። ባለፉት ሳምንታት ትራምፕ በሺዎች የሚቆጠሩ ወታደሮችን ወደ ቬኔዙዌላ አስጠግተዋል። በዓለም ትልቁን የጦር መርከብ ካሪቢያን ባህር ላይ አሰማርተዋል። ከሰሞኑ ቢያንስ 4 ግዙፍ አየር መንገዶች ወደ ቬኔዙዌላ ሊደረጉ የነበሩ በረራዎችን ሰርዘዋል። የአሜሪካ አቪዬሽን ባለስልጣናት በቬኔዙዌላ አቅራቢያ ከፍተኛ ወታደራዊ እንቅስቃሴ አለ ሲል አስጠንቅቋል። አሜሪካ አደንዛዥ እጽ ያዘዋውራሉ ያለቻቸው ጀልባዎች ላይ ባደረሰችው የአየር ጥቃት ከ80 በላይ ሰዎች ተገድለዋል። በካሪቢያንና በምስራቅ ፓሲፊክ አሜሪካ የምትሰነዝረውን ጥቃት ቀጥላለች። አሜሪካ የአደንዛዥ እጽ ዝውውርን ለመግታት እርምጃውን እንደምትወስድ ብትገልጽም፣ ማዱሮ የጥቃቶች ዓላማ እሳቸውን ከስልጣን ማውረድ እንደሆነም ይናገራሉ። አሌሃንድሮ ውጥረቱ እምብዛም አያሳስበኝም ይላል። ለ5 ዓመታት በኩዌንታ ክራስፖ አትክልት ነግዷል። አያችሁ እንዴት ኦና እንደሆነ ሲል የሸማቾችን ቁጥር መቀነሱንም ይገልጻል። የምግብ ዋጋ መናር አገሬው ገበያ እንዳይወጣ ዋነኛ ምክንያት ሆኗል። የቬኔዙዌላ መገበያያ ቦሊቫር 80% ዋጋውን ማጣቱን የዓለም አቀፍ የገንዘብ ተቋም አይኤምኤፍ መረጃ ይጠቁማል። የ1 ኪሎ ዶሮ አነስተኛ ከሚባለው ደሞዝ በ4 እጥፍ ይበልጣል። የመንግስት ሰራተኞች የተለየ ድጎማ ቢሰጣቸው የተለወጠ ነገር የለም። የ74 ዓመቷ ኮንሱዌሎ አሜሪካና ቬኔዙዌላ ወደ ጦርነት ያመራሉ ብለው አያምኑም። የሚሆነው ነገር ይሆናል፣ መለወጥ አይቻልም። የእውነት ነው ወይስ የውሸት ብሎ ማሰብ ራሱ ያሳምማል። ከመሸበር ይልቅ መረጋጋት ይሻለኛል። መጨነቅ ለጤናም አይበጅም ይላሉ። ጦርነት ይነሳል ብለው ቢሰጉ እንኳን ምግብ ገዝተው ለማከማቸት የሚበቃን ገንዘብ እንደሌላቸው ይናገራሉ። አንድ የምጣኔ ሀብት ባለሙያ እንደሚሉት የዋጋ ንረት 20% ጨምሯል። በአይኤምኤፍ ግምገማ መሰረት የሸቀጦች ዋጋ 548% ጭማሪ አሳይቷል። በቀጣይ የአውሮፓውያኑ ዓመትም ከዚህ በላይ እንደሚሆን ይገመታል። አንዳንዶች የአሜሪካ ጣልቃ ገብነት የመንግስት ለውጥ ያመጣል ብለው ስለሚያምኑ አዎንታዊ ጎን ያመዝንባቸዋል። አንድ ነጋዴ ፈርተናል፣ ዝምም ብለናል፣ ትንፍሽ ብንል ያስሩናል። ድሮ ማህበራዊ ሚዲያ ላይ እጽፍ ነበር፣ አሁን ግን ማን እንደሚያሳስረኝ ስለማላውቅ ዝምታን መርጫለሁ ብለዋል። አንድ ሌላ ቬኔዙዌላዊ ደግሞ ተስፋ አለን፣ ስለምንፈራ ግን አንናገርም። ማንም ሰው ከቤት ውጭ በአደባባይ አያወራም፣ በተወሰነ ደረጃ ግን ደስተኛ ነን ስትል አስተያየቷን ሰጥታለች። የማዱሮን መንግስት በይፋ መተቸት የተለመደ አይደለም። እንደ አውሮፓውያን አቆጣጠር በ2024 የተካሄደውን ምርጫ ተከትሎ አገር አቀፍ ተቃውሞ ተቀስቅሶ በርካቶች ለእስር ተዳርገዋል። ዓለም አቀፍ ማህበረሰብ ለምርጫው እውቅና ነፍጓል። አሜሪካ እንዲሁም የቬኔዙዌላ ተቃዋሚዎች ምርጫውን ያሸነፉት ኤድሞንድ ጎንዛሌዝ ናቸው ብለው ያምናሉ። በተቃውሞው ምክንያትም ከ2,000 በላይ ሰዎች መታሰራቸውን መንግስት አስታውቋል። 884 ሰዎች ከፖለቲካ ጋር በተያያዘ አሁንም እስር ላይ ናቸው። የ40 ዓመቷ ባርባራ ማዱሮ ሁላችንም ለውጥ እስከሚመጣ እንጠብቃለን፣ ለዓመታት ተሰቃይተናል ትላለች። ከጋጋሪዋ ባርባራ እንደምትናገረው ቬኔዙዌላውያን በአደባባይ ለመናገር ቢፈሩም ለውጥ ይፈልጋሉ። የ53 ዓመቱ የላብራቶሪ ሰራተኛ ኤስተር ጉዋዛር ምን እየተፈጠረ እንደሆነ ስላልገባኝ ጨንቆኛል። አሜሪካ ብትወረንም ችግር የለውም ብሎ ብዙዎች ያስባሉ፣ ነገር ግን በርካታ ንጹሃን ሊገደሉ ይችላሉ ትላለች።
ሃይቨር ጀርሜሎ 57 ዓመቱ ነው። ለመጪው የፈረንጆች ገና ጌጣጌጥ ይሸጣል። አሜሪካ ወደ ካሪቢያን ያስጠጋችው የጦር መርከብ ያሳስበዋል። ጥቃት ይፈጽምብናል ብዬ አላስብም። መግባት ከፈለጉ ቀጥታ መግባት ይችላሉ። ትራምፕ ከማዱሮ ጋር ለዲፕሎማቲክ ውይይት ዝግጁ ነኝ ብለዋል። ሆኖም ግን ወታደራዊ እርምጃ ሊወስዱ እንደሚችሉም ጠቁመዋል። ሃቪየር በበኩሉ እኛን የበለጠ የሚያሰጋን የምግብ ጉዳይ ነው። ቬንዙዌላ ችግር ውስጥ ገብታለች። የዋጋ ንረት በቁም እየገደለን ነው ይላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።